ቆይ አንቺ እንዴት አወቅሽ? አንቺን የመሰለል ስትጀምሪ እኔም ደግሞ አንቺ መሰለል ጀመርኩ። ምን? ቆይ ግን አንቺ ከኔ ምንድን ነው የምትፈልጊው? ምን እፈልጋለሁ? ሜላትን ለመርዳት ብቻ እኮ ነው። ሜላት እኮ እርዳታ ያስፈልጋት። ለብቻዋ ራሱ በጣም ሴጣን ናት። አሁን ልትሄጂ ነው አይደል አንቺ? አዎ። ማሚ ግን ታሳዝናለች። ምንም አታሳዝንም። ምንም አትሆንም። አሁን መሄድ ትችያለሽ። እሺ እስክወጣ ድረስ ክፍሌን ለቀሽልኝ እንጂ ሰላም አትንሽ። እሺ አክስቴ ያስወጣሻት? አላስወጣዋትም። ለምን? ሜላት ስነ ስርዓት መያዝ ይኖርብሻል። በክብር አውሪኝ። አክስትሽ እኮ ነኝ። ስለምን አክብሮት ነው የምታወሪው? አንቺም ስትረጂ ነው የምረዳሽ። መከባበር ይሄ ነው። ስለዚህ አንቺ ጋር ነገር ሰጥቶ መቀበል ነው ማለት ነው? አዎ እንደዛ ነው። አስሬ አክስትሽ አትበይኝ። ቆይ ምን ለማለት እየሞከርሽ ነው? አዎ ምንም አይነት የስጋ ዝምድና የሌለን ሰዎች ነን። ምን ሜላት? እኔ እኮ የገነት እህት ነኝ። እሷን እንደነካ ተቀበልሽ፣ እኔን ደግሞ እንዳክስት መቀበል ነው። አልቀበላትም። እንኳን ያልተዋለድኳት አንቺ የተዋለድሻት እንደት አልተቀበልሻትም። ልጅ ነሽ ብዬ እኮ ነው ለአንቺ ብዬ ያስፈራራሁትን በእኔ ስታሳብቢ ዝም ያልኩሽ። ዋሽው? እኔ ስጠቀምብሽ እኮ አንቺም እየተጠቀምሽ እንደሆነ አውቃለሁ። ደነዝ ነው መስልሽ አክስቴ ሮማን? አንቺ ምን የማላውቀው ይሄን የምትፈልጊው ነገር አለ? የምፈልገው ነገር ካለ እኮ ማወቅ ነበረብሽ። አላውቅም፣ ግን ይሆን የምትፈልጊው ነገር አለ። እንኳን ፈለግኩኝ። ክብረ ቢስ ነሽ። አንዱን አውቀዋለሁ። እሱም እህትሽ እንድትረብሽ ትፈልጊያለሽ። እኔ ደግሞ መጃጃል አልፈልግም። አልወለደችኝም፣ አልወለደኝም። አንቺ እርኩስ። በቅርቡ እዚህ ቤት ለምን እንደገባሽ ሙሉ በሙሉ ይገባኛል። ከኔ ጋር ስትስማሚ ነው ሁሉ ነገር የሚሆንልሽ። ልክ ነሽ። መስማማታችን አይቀርም። ያው ለጥቅማችን ስንል ሜላት ፈለግሽ? ልትሄጂ ነው? ይስፋሽ። ግን ትንሽ እንኳን ምክር ከገባሽ የመጨረሻ ምክር ልንገርሽ። የመጨረሻ ስለሆነ እምቢ አልልሽም፣ እቀበልሻለሁ። እንደ ልጅ ኑሪ። አልገባኝም። እንደ ልጅ ማለት በቤት ውስጥ ያላትን ስልጣን የምታውቅ፣ የምትወደድ፣ የምትከበር፣ ስልጣኗን የምታውቅ። በነገራችን ላይ እንደዛች አይነት ሴት ከሆንሽ በቤት ውስጥ በደንብ ትከበሪያለሽ። የዚህ ሀገር ገረዶች መቼ ስትከበሩ ታውቃላችሁ? እኔ አክብሪኝ አልወጣኝም። ትሰሚኛለሽ? እኔና አክብሪኝ ሳይሆን ያልኩሽ ራስሽን አክብሪኝ ያልኩት። እኔም አንድ ነገር ልምከርሽ። ምን ችግር አለ? ምክር እኮ ጥሩ ነገር ነው። አንድ አልኩ እንጂ በጣም ብዙ ነው። ቦታሽን እወቂ። ቢኒም ማሚም አንቺን አይመጡንሽም። ከዚህ ልውጣልሽ አይደል? ሁለቱም ደግሞ አንቺ ናቸው። በተለይ ቢኒ ወንድምሽ። አዎ ወንድምነቱን ንገሪኝ አላልኩሽም? እንዳልሽው አደርጋለሁ። በጣም ጥሩ፣ መሄድ ትችያለሽ። ነገር ግን ፈትሸሽ ነው ከዚህ የምትወጪው። ምክንያቱም ባለፈው አንዷ ሰራተኛ ጡት ማሳጅን ይዟል ወጣችን መሰለሽ። ስትፈተሽ ያዝናት። ለዛ ብዬ ነው። ማ ያንቺ ልብስ ሊያውን ጡት ማሳጅ ደግሞ ታውቂያለሽ፣ የምወደው ልብስ ለብሰሽ እንኳን ገላዬን አስነካሁት። ንቀትሽ እኮ ነው የሚያበሽቀኝ። ማንንም አልነካም፣ የሰውንም ነገር አልነካም። ሰው ደግሞ የኔን ዕቃ እንዲነካብኝ አልፈልግም። ለማንኛውም ፉከራሽ ከፈተሽኩሽ በኋላ እናወራለን። አንቺ አትፈትሽኝ። ማንናት የምትፈትሽኝ? ፉከራሽን ከፈተሽኩሽ በኋላ ታደርጊዋለሽ። ቀጣሪ እሷ ስለሆነች። ለምን? እሺ ሜላት፣ እስኮጣሉን ባትረብሽኝ ደስ ይላል። ጥሩ። ማንም ቢፈትሽሽ ያው ከሰረቅሽ መያዝሽ ስለማይቀር ልንገርሽ ብዬ ነው። እሺ ሜላት፣ እስኮጣ ባትረብሽኝ ደስ ይለኛል። እባክሽ ትውጪ።
ለገኒ ስልክ እየደወልሽ ነው? አዎ፣ ግን ደግሞ ስልኩ አይሰራም። ምን ነው አስቸኳይ ጉዳይ ነው? ለፈልግሻት እንድታሰናብተኝ ነበር። ስንት ብር ነው ያለሽ? ሜላት ፈትሻትና ትሂድ። አይሆንም። እናንተ ምን ቤት ናችሁ? እኛ አይደል እንድትወጪ የፈለግነው። ስለዚህ መውጣትሽ በቂ ነው። የሆነ ነገር ይዛ ጠፋች እንደማትሉኝ በምን እርግጠኛ ልሆን እችላለሁ? እድልዬ ክፉ እኮ አስበን አይደለም። መሄድ ከፈለግሽ እንድትሄጂ ብለን ነው። ብሩን ደግሞ እንሰጥሻለን። እንደዛ ከሆነ ማሚ ስትመጣ ነው የምወጣው። በቃ አክስቴ አትበይ፣ ሮማን ነኝ እኔ። እየሰማሁ ነው። በቃ ስትመጣ እናወራለን። በእውነት ምንም አልኩ። እሺ በቃ ቻው። ቆይ ከቢኒያም ጋር ምንድን ነው ያላችሁ? ምንም። እንዴት ምንም ትይኛለሽ? ምንም የለንም አልኩሽ እኮ። ባይኔ በብረቱ ልትሳሳሙ ስትሉ ያየዋችሁ። ምንም የለንም አልኩሽ እኮ። አጋጣሚ ነበር። አረ መሳሳም አጋጣሚ ሆነ ነው። ስሚኝ እድል፣ ብዙ ለፍቼበታለሁ። እንዳንቺ አይነቱ ላይ እንዲወድቅ አልፈልግም። ካፈረጥሽ አይቀር ለምን ልጅሽን ማደጎ አድርገሽ እዚህ ቤት እንዲገባ አደረግሽው? እሱ አንቺን አይመለከትሽም። ቢያውቅ ምን የሚል ይመስልሻል? በፈጠረሽ እድል ይሄ ወሬ እርሹ በቃ። እንደዛ ከሆነ ጥሩ እረሳዋለሁ። ግን ደግሞ አንቺም እንድረሳው አድርጊ። እንደ ጥላ ከኋላ ያትዙሪ። ልትወጪ አይደል? በትክክል ግን እስክወጣ ድረስ ሰላም ስጪኝ። እሺ? እሺ እድል። ጎበዝ ሮማን፣ ማለቴ የቢኒያም እናት። እድል። አቤት። ልትወጪ ነው አይደል? እዚህ ምን ትሰሪያለሽ? አውቃለሁ፣ ግን ኩሽናውን አልለቅም ብለሻል። መቼም የቤት እመቤት አይደለሁ፣ ቁጭ አልልም። ደግሞ ማሚ የሆነ ነገር ሰርቼ መጠበቅ አለብኝ። እንዴት እንደምወዳት ደግሞ ታውቂያለሽ። እና ምግብ ልትሰሪላት ነው? አዎ፣ መቼም አንቺ አትሰሪላት። ወጥ ወጥ ፍቅርን ይገልጻል። ማስተማር ካልሆነብኝ ለእናት። አዎ፣ በገንዘብ ሰርተሽ ማታክዣት ከሆነ የቤቱ ስራ መስራት ራሱ ትልቅ ነገር ነው ቢገባሽ። ካልሽ እንግዲህ ስጋ ወጥ ስሪልኝ። እንጀራ ስለሌለ ፓስታ ነው የምሰራው። እንድትሰሪልኝ እፈልጋለሁ፣ አምሮኛል። እሺ። አስተያየትሽ እስካሁን ለምን አልወጣሽም ነው የምትመስዩ? አዎ እድል፣ መኖርሽ በጣም ያስጨንቀኛል። ያው አሁን ልወጣልሽ። እሺ፣ የ5 ወር ደሞዝሽን ላስገባልሽ። አልፈልግም። ሳትከፊ ልወጣልሽ አይደለ? እባክሽ ቶሎ በይ ልለምንሽ። ማሚ ስትመጣልኝ ጊዜ እወጣለሁ። እኔም ደግሞ ከእናንተ ጋር እየከበደኝ ነው። እሺ፣ ግን አባብላ እንዳታስቀርሽ። እባክሽ አታስቂኝ። ባይሆን አሁን የመጨረሻ ጸሎት ላጽዳበት። አታስቸግሪ። ስልኳ አይሰራም። ሞታ በሆነ ማን ነው አንቺ? እህትሽን
ኧረ በስመ አብ በይ። ምን አደረገችሽ? እባክሽ አሳክሽኝ። አንቺ ብትሞት በጣም ነው ደስ የሚልሽ። ቶሎ መታች ልጅቷን ባስወጣቻት። ይቅርታ እንደላለፈች ስራ ጠይቅ ነበር ልሂድ። በጣም ደስ ነው የሚለን። ሂጂ። እዚህ ሰፈር ብዙ ደላሎች አሉ። ሁሉንም ጠይቂ ምርጫ እንዲሆንሽ። አመሰግናለሁ። አንቺ አክስቴ ያስጨንቀሻታል እንዴ? ልጅቷ እኮ ሰው የሚያስጨንቃት ጉድ አይደለችም። ለማንኛውም ግን አክስቴ ባትይኝ ደስ ይለኛል። አክስቴ ቀስቀኝሻለሁ። ይቅርታ እሺ። እድል የለችም። አንቺ እንዴት ነው መስሚኝ? ምንድነው አብረና እንደ ምንለው? ይሄን ያህል ተለያይቶ እንደተነፋፈቀ ሰው ምንድነው የምን መተቃቀፍ ነው? ወይ ቢኒገ ገንዘብ ከሆነ ፍላጎትሽ ይሄን ያህል መተናነቅ አይጠብቅብሽ። በቃ አልሰምህም። እድል እኮ ሰው አግኝቼ ልምጣ ስትለኝ ፈቅጄላት ነው። አንቺ ፈቅደሽላት? አዎ ምን ነው? አረ ምንም። ጥሩ ለውጥ ነው። ምን ትፈልጋለህ? እስኪ ቡና ፊል። አረ ቀለል ያለ ነገር ጠይቅ። አንተ እኮ ወንድሜ ነህ። ሴት ነኝ ቢኒ። እና ሴት ሆነሽ ቡና ማፍላት ካልቻልሽማ ብራዘር ነህ ማለት ነው። ግጥሚያ ያለን እሑድ ኳስ አብረን ነን። ሴት ነኝ። ሊሆን ብዙ ሰዎች የሚፈልጉኝ አንተ ብቻ ነሽ የምንቀኝ። እባክሽ አታደርቂ። ደህና ዋልክ የኔ ልጅ? ሰላም ነው አክስቴ? ኧረ ቀና ብለህ ምን ሆናችሁ አልኩ እናንተ ሰዎች? ቆይ እኔ ቀና ብዬ የማይሽ አላቅሽም እንዴ? እሺ በቃ ስራ እንዴት ነው? ጥሩ ነው። ቆይ ለምን አላስገባሽም? ማኔ? ምን ነው ስራ መስራት እኮ ጥሩ ነው። ከመከርከኝ ያቀር እኔ ልምከርህ የኔ ልጅ። ስራ አትበል፣ ንብረት ያዝ። በተቻለን አቅም እየሞከርን ነው። እኔ በግሌ ስላንተ እያወራው ነው። ድርጅቱ ታዲያ የኔ አይደል እንዴ? ድርጅቱማ የገነት ነው። ምን እያልሽ ነው? እና የገነት ማለት የኔ አይደለም? ብታገባ ድርጅቱ ያንተ አይደለም። ያንተ ንብረት አንተና ሚስት ያፈራችሁት ነው። ይኸውልሽ የማይሆን ሐሳብ እያሰብሽ ነው። ለምሳሌ ልንገርህ፣ እናትን በህይወት አገኛት። እሷ ችግረኛ ብትሆንና ልትረዳት ብትፈልግ ገንሽ የምትል ይመስላል እኮ። እኔ ቢኒያም ነኝ ጥላኛ የሄደችኝን ሴት ምረደው? አትፍረድ። ምን ደርሶባት እንደሆነ አታውቅም። እንስሳ እንኳን የወለደውን አይጥልም። እኔ ሲጀመር ሰው ናት ብዬ ራሱ አልጠጋትም። ምን ነካ? አመጣ የወለደችህ እኮ ነች። በስም ትልይወልዳለሽ። እናትነት መውለድ ብቻ አለመሆኑን እኔ እናቴ ያሳይታኛለች። የኔ እናቴ ገነት ነች። አሁን ብትመጣ ይቅር ትላታለህ? ምን ነው ታውቂያታለሽ እንዴ? ያመሃል እንዴ? እኔ ታውቃታለሁ። የተሸፈተሽ ነው? እዚሁ ቅርብ ነበርኩ። ናይስ ተቀመጭ። ትንሽ ልረጋጋ ብዬ ነው። አሁን ተረጋጋሽ? አዎ አሁን ተረጋግቻለሁ። ምን አረጋጋሽ? ድጋሜ እዚህ ቤት ውስጥ አለመገኘቴ ያረጋጋኛል። ጥሩ ድሌ አይክፋሽ። እሺ አመሰግናለሁ። በቃ እኔ ስራ አለብኝ።
ምንድነው? ማን ያመጣ ይሄን ውሃ እዚህ? ምንድነው? ልጠጣው እኮ ቆሻሻ ውሃ ነው። ሜላት መሰለኝ ያመጣችው። በቃ ተሳስታ ነው። እኔ ሌላ ይዤ ልመጣለሁ። ምን እያደረግሽ ነው? ምን አደረኩ? ቆይ ለምን የሰጠሁትን ውሃ ለምንድን ነው የምታስገቢው? ንጹህ ውሃ ልሰጠው ብዬ እኮ ነው። ቆሻሻ ነው እንዴ? ቆይ ምን አለው? የሚያልፈሰፍስ ነገር። ለምን እንዲህ ያፈቅረኝ እንዲህ ሲመኝ? በስመ አብ ወልድ። ወንድምሽን የማይመስል ነገር አታውሪ። ማነው ወንድሜ? በየትኛው ደም ነው የምንገናኘው? አብራችሁ አድጋችሁ? አልተዋለድን። ከልጅነቴ ጀምሮ እሱን ሳይን ያደግኩት። እሱ ግን በሙሉ አይኑ አያየኝም። አንቺ ምን ጉድ ነው የምታወሪው? ምንም ጉድ የለውም። ለሱ መሞት ካለብኝ እሞታለሁ። እኔ በህይወት እያለሁ የኔ ልጅ እንዳንቺ አይነት ዘረቢስ አያገባ። ደሞ ማታስቹ አለበዛም በቆምሽ ቀብርሻለሁ። በጣም አመሰግናለሁ። ምንም አይደለሽ። አንዳንዴ ታሳዝኛለሽ። እስኪ እሺ በይኝና ስራ ስሪ። ትልቅ ስራ እየሰራሁ እኮ ነው እኔ። ምን አይነት ስራ? ይሄንማ አልናገርም። አይ አሪፍ ነው፣ ግን ሌሊት ነው እየሄድሽ የምትሰሪው? ምክንያቱም ቀን ሁሉ ጊዜ እዚህ ነሽ። እያሾፍክ ነው እንዴ? አንቺ ነሽ እንጂ የምታሾፊው ስራ ስሪ ስለሽ። አንተ ከሰራህ ይበቃናል። ምን ያደርግልሻል? እኔ የምሰራው እንደሆነ ለራሴ ነው። ላንቺ አልሆንም ነው በቻይነኛ? ቻይነኛ እኮ አያስፈልጉም። አዎ እኔ ለራሴ ብቻ ነው የምሰራው። እዚህ ቤት ለሁሉም የምታስበው ማሚ ብቻ ነች። ደግ ስለሆነች እኮ ነው። በዚህ ሰዓት ደግነት አያዋጣው። ከባድ ኪሳራ ነው። እሺ አክስቴ። አይ ቢኒ
አክስቴ የት የምትደውል? እዛች የተረገመች ጋር እንዴ? ቆይ ስልኳን ከየት አገኘሽው? የእሷን ስልክ ማግኘት የዚህ ያህል ከባድ ነው እንዴ? አክስቴ ጠላቴ ነሽ። ለምን? ያሰብኳቸውን ነገሮች በሙሉ ስላከሸፍሻቸው ነው። የትኛውን ነገርሽን? የቢኒዬን። እሱስ እንኳን ከሸፈ ሲጀመርም የማይሆን ነገር ነበር። እንኳን ከሸፈ? ቆይ አንቺ እሱን ታገቢዋለሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እናቱ እኮ ነኝ። እባክሽ ልጅ አትበይ። የት የምታውቂውን ነው? በወልዳችሁ እኮ አደርሳችኋለሁ። ለእሱ አልታደልሽም። በቃ አሁን አትጨቅጭቂኝ። በዚህ ሀሳብ አልስማማም። እሱ ከልጅነቴ ጀምሮ ልጅ እንዳይመታኝ ሲከላከልልኝ፣ ከትምህርት ቤት እጄን ይዞኝ ሲመጣ እና ደግሞ አቅፎኝ አብረን ስንተኛ እሱ እንደ እህት ነው የሚያየኝ። እኔ ግን በፍጹም እንደ ወንድም አይቼው አንድም ቀን አላውቅም። አቅፎኝ ስንተኛ እንኳን እኔ የሚሰማኝ ሚስቱ የሆንኩ ያክል ነው የሚሰማኝ። አብደሻል? ህልሜን ካጨነገፍሽብኝ ነው የማብደው። እድልንም እንዳልቋቋማት ያደረገኝ በቢኒ ስለመጣችብኝ ነው። ኧረ ሰው እንዳይሰማሽ ማፈሪያ አትሁኝ። እንዳይሰማ የምጨነቀው አንድ ሰው እስኪያውቅ ብቻ ነው። ስርዓትሽን ያዥ። ይሄ በፍጹም የማይሆን ሀሳብ ነው። እሱን ካጣው እኔ እሞታለሁ። ስርዓት ቢስ ፍግም ያለ እንጂ ፍጹም እሱን አታገኛት። እድል እንዴት ነሽ? ደህና። የሄድሽበት ተሳካልሽ? አዎ ተሳክቶልኛል። እኔ በጣም እያስጨነቀኝ ነው መኖርሽ። እድል ብትሄጂ ደስ ይለኛል። ልሄድ እኮ ነው። ይሄን ያለ የምትጨነቂያለሽ? እንግዲያው በቃ ብር ልላክልሽ። አያስፈልግም። በምን እንደምትጠቀሚ በቴሌ ብር ልላክልሽ እባክሽን። ልሄድ ነው። አያስፈልግም አልኩሽ። ይሄን ያለ ደግሞ መጨነቅ አያስፈልግም። እሺ መች ነው የምትሄጂው? ዛሬ ማለት ትምጣና እሄዳለሁ። እናንተ ደግሞ ሳስባችሁ ለህይወት በጣም ታስቡኛላችሁ። በሰላም ከወጣሽ አንጣላ። እሺ እወጣለሁ፣ ግን አንቺ ደግሞ ከክፍሌ ውጪልኝ። ሜላት ወይ ወረቀት ላምጣ? ለምን? እንደዚህ አንቺ ልጅ ግን ይታወቅሻል። እቤት ውስጥ ቁጭ ብለሽ እየዋልሽ እየጀዘፍሽ እኮ ነው። አሁን መሳደቡን ተውና ወደ ውጭ እንውጣ። እኔ ልውጣ ነው? ይልቴን ነው። ማን ይዣል ልመጣው እንዴ? ራሷ አትመጣም እንዴ? ከፈለኩስ። ቆይ አንቺ ይደብርሻል? ለምን ይደብረኛል? እኔ ምን ኦኬ። ይቺ ልጅ ላትወጣ ነው? በቃ ትወጣለች። በምን አወቅሽ? አንቺ ምስጋና ቢስ ነሽ እንጂ እኮ እኔ ገንዘብ ከፍዬ አሳምኛታለሁ። ተቀበለችሽ? ለምን አትቀበለኝም? ለፍታ ማታገኘውን ብር እኮ ነው የሰጠኋት። ቆይ ስንት ሰጥሻት? 15,000 ብር። ኦይ እቺን ነው እንዴ እንደ ብዙ ብር የምታወሪው? ኧረ እባክሽ 2 ወር ሙሉ አፈርግጣ ማታገኘውን እሱንም ደህና ተከፋይ ከሆነች እኮ ነው የምታገኘው። ብቻ እዚሁ ቀርታ ልፋትሽ ሁሉ መና እንዳይቀር እሱ ያሳስብሽ። ማን ያመጣች ነው? እሷ ትቆያለች። እድል እባክሽን ሂጂ። ሁሉም ሰው እኮ አልፈለገሽም። ከመሄዴ በላይ የሚያሳስበኝ የሆነ ነገር ዘጠፋች የሚለው ነው። ደላላ እኮ አለ። ምንም ነገር ብትወስጂ አጣይቀን እናገኝሻለን። እሱ አልገባኝም አላልኩም። እሱን እኮ ነው የምልሽ። አግኝተንሽ እውነቱን ስትናገሪ መያዛችን አይቀርም። እሺ እሄዳለሁ። ጎሽ ሂጂ። በሻንጣሽን አምጪና ሂጂ። አመሰግናለሁ አክስቴ። ቢኒዬን እኮ ከአንድ ያን ያወጣሽልኝ። አንቺ እሱ ግን ማለት እንደበላሽ ተስቲ ማን ወሬ አታውሪ። አስበሽዋል? ጥሩ ጥንዶች እኮ ነው የሚወጣን። እንኳን ባል ወንድምሽም ሆኖ አልወደደሽ። ምን አይደል? ሰው የሚወድሽ አይመስለኝም።
መሸኘት አይጠበቅባችሁ፣ እሄዳለሁ። በመጨረሻም ሄድሽ። ምን አልሽ አንቺ? በመሄድሽ በጣም ደስተኛ ነኝ። እንግዲህ ደስታሽን በደንብ አድርሽ አትበሚ። ግን ደግሞ በዚህ ልክ ክፋቱኝ። እሺ ክፋቱኝ ስትይ ግን ደግሞ ከመሄድሽ በፊት ቦርሳሽ መፈተሽ አለበት። ያው ቼክ አድርገው። በዛውም ደግሞ እኔ የጎደለኝ ነገር ካለ አገኘዋለሁ። ዛሬ ደግሞ ምንድነው እንደዚህ ቤት ይራቀኝ? አይዞሽ ማሚ ደርሰናል። በርታቢ ካልሆነ ልዘልሽ እንዴ? አክስትህ እውነቷን ሳይሆን አይቀርም የተናገረችው። መኪና ያስፈልጋል። እኔ የእሷን ሀሳብ ነው እንጂ የማልወደው መች መኪናውን ጠላሁት። ኧረ እገዛልሃለሁ ማሚ እሱ አያሳስብም። ቢያንስ እንኳን እንዲህ ሲደክመኝ ልጄና ብዬ ስጠራ ከተፍ ትልልኛለህ። እሺ ማሚ። እድል ግን ለቀቃት ኩርፊያዋ። አሁን ደህና ናት። ብሌኔን መሰለች እንኳ በር አልከፍት ስትለኝ። ማሚ አንቺም እኮ አስከፋሻት። መች እንደዚህ ያደረጓት መስሎኝ እኔ እኮ ነኝ ደርሼ ያስጣልኳት። እኔ ግን ሮማንን ከቤት እንዴት እንደማስቀራት እኔ እንጃ። እሺ ብቻ የምትችይውን አድርጊ። ሮማ ልሄድ ነው። እሺ